ፓወር ወይም አቅም። ብዙዎቻችን ይህን ቃል ስንሰማ ወደ አእምሯችን የሚመጣው ምንድን ነው? ምናልባት የፖለቲካ ስልጣን ወይም ደግሞ በባንክ አካውንት ያለ ብዙ ገንዘብ አሊያም ደግሞ ዝና ሊሆን ይችላል። ግን እውነታው ከዚህ የተለየ ነው። ፓወር በአይን የማይታይ በእጅ የማይዳሰስ ነገር ግን በዙሪያችን ያሉትን ሰዎችና ኩነቶች ሁሉ ሲያንቀሳቅስ የምናየው ጉልበት ወይም ኢነርጂ ነው። ዓለምን ወደ ፈለግከው አቅጣጫ ማንቀሳቀስ ትፈልጋለህ? በራስህ ህይወት ላይ ብቻ ሳይሆን በሌሎችም ህይወት ላይ አዎንታዊ ተጽዕኖ መፍጠር ትመኛለህ? እንግዲያውስ ይህ ረቂቅ የሆነም የፓወር ህግ እንዴት እንደሚሰራ መረዳት ግድ ይልሃል። ፓወር እንደ ኤሌክትሪክ ነው። በራሱ መጥፎም አይደለም ጥሩም አይደለም። ዋናው ነገር ማስተላለፊያው ወይም ኮንዳክተር የሆነው ሰው ማን ነው የሚለው ነው። ዛሬ በፀሐይ አብዛኛው ሰው ከሚገኝበት ከታችኛው እርከን አንስቶ ዓለምን እስከሚቆጣጠሩት የላይኛው እርከኖች ድረስ ያሉትን 10 የፓወር ደረጃዎች በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻው ስታዩ ራስህን የትኛው ደረጃ ላይ እንደምትገኘው ታውቃለህ። እንዲሁም ወደ ቀጣዩ ደረጃ ለመሸጋገር ምን እንደሚያስፈልግህ ቁልፉን ታገኛለህ። ወደ ፀሐይ እንኳን ደህና መጣችሁ። የመጀመሪያውና ዝቅተኛው ደረጃ አቅመ ቢስነት ወይም ፓወርለስነስ ነው። በዚህ ደረጃ ላይ ያለ ሰው ህይወት ልክ በከባድ ዶፍ ዝናብ ውስጥ ያለ ጥላ እንደመሄድ ነው። ወዴትም ብትሄድ መጠለያ የለም። እርምጃ በወሰድክ ቁጥር ግድግዳ ታገኛለህ። በዚህ ደረጃ ላይ ያሉ ሰዎች ህይወት በእኔ ላይ እየደረሰች ነው፣ ላይፍ ኢዝ ሃፐኒንግ ቱ ሚ ብለው ነው የሚያስቡት። በምንም ነገር ላይ ኮንትሮል የላቸውም። ኢኮኖሚው ሲወድቅ ይወድቃሉ። የዶላር ምንዛሬ ሲጨምር ይደናገጣሉ። አለቃቸው ሲቆጣ ይርበተበታሉ። እነዚህ ሰዎች በዘመናዊው የጌም ቋንቋ ኤንፒሲ ወይም ነን ፕሌያብል ካራክተር የምንላቸው ናቸው። በቃ ጌም ውስጥ ይኖራሉ እንጂ ጌሙን አይጫወቱም። እዚህ ደረጃ ላይ መሆን በጣም ያማል። በራስ መተማመን የለህም፣ ገንዘብ የለህም፣ ነገ የሚፈጠረውን አታውቅም። ግን አንድ መራራ እውነት ልንገራችሁ። ዕድሜህ ከ18 ዓመት በላይ ከሆነና አሁንም በዚህ ደረጃ ላይ ካለህ ይህ ምርጫ ነው። አዎ ያማል፣ ግን እውነት ነው። አቅመ ቢስነት ከኪስህ ገንዘብ ጋር ሳይሆን ከአስተሳሰብህ ጋር ነው የሚገናኘው። እኔ ምንም መለወጥ አልችልም፣ ሀገሪቱ ስለማትመች ነው፣ ቤተሰቦቼ ሀብታም ስላልሆኑ ነው ብለህ የምታምን ከሆነ ራስህ ላይ የብረት በር እየዘጋህ ነው። ይህ ደረጃ አደገኛ የሚሆነው ሰውየው መውጫ መንገድ እንዳለው እንኳን ማሰብ ሲያቆም ነው። ነገር ግን እመነኝ፣ ቁልፉ እጅህ ላይ ነው። ከአቅመ ቢስነት መውጫ ብቸኛው መንገድ ወደ ሁለተኛው ደረጃ መሸጋገር ነው። ይህ ደረጃ ንቃት ወይም አዌርነስ ይባላል። እዚህ ጋር አካላዊ ለውጥ ላይኖር ይችላል። ያው ቤት ውስጥ፣ ያው ሰፈር፣ ያው ባዶ ኪስ ይዘህ ልትሆን ትችላለህ። ግን ጭንቅላትህ ውስጥ ትልቅ ፍንዳታ ይፈጠራል። ቆይ ሕይወቴን መቀየር እችላለሁ እንዴ የሚለው ጥያቄ ይመጣል። ውሳኔዎችህ ውጤት እንዳላቸው መረዳት ትጀምራለህ። ዛሬ የምትወስናት አንዲት ውሳኔ ነገህን እንደምትቀይረው ታምናለህ። ይህ ሎው ኦፍ አትራክሽን ወይም ምኞት አይደለም። ይህ ኮዝ ኤንድ ኢፌክት ነው፣ ምክንያታዊነት ነው። ንቃት በቂ ነው? በፍጹም። ብዙ ሰው እዚህ ጋር ይወድቃል። የሚያስቡ ግን የማይተገብሩ ሰዎች መቃብር ቦታ ሞተዋል። ሦስተኛው ደረጃ ተግባር ወይም አክቲቭ ነው። እዚህ ጋር ከህልም ዓለም ወደ እውነታው ዓለም ትወርዳለህ። ፓወር ማለት የወደፊቱን ጊዜ የመቀየር አቅም ከሆነ ያንን ለማድረግ መንቀሳቀስ አለብህ። እዚህ ደረጃ ላይ ትንንሽ ነገሮችን መስራት ትጀምራለህ። ሶሻል ሚዲያ ላይ ጊዜ ማጥፋት ታቆማለህ። ስለ ትሬዲንግ የሚያወሩ መጽሐፎችን ታነባለህ። ዴሞ አካውንት ከፍተህ ቻርት ማየት ትጀምራለህ። ውጤቱ ቶሎ ላይታይ ይችላል። ምናልባት ትሳሳታለህ፣ ትወድቃለህ። ግን ዋናው ነገር ሙቭመንት ወይም እንቅስቃሴ መኖሩ ነው። ብዙ ሰዎች ለውጥ በአንድ ሌሊት የሚመጣ ይመስላችኋል። ግን ደረጃ 3 የሚያስተምረን ነገር ቢኖር ግዙፍ ውጤቶች የሚመጡት ከትንንሽና ተከታታይ እርምጃዎች መሆኑን ነው። በዚህ ደረጃ ላይ ስትሆን ለዓለም የምታስተላልፈው መልእክት እኔ ተመልካች አይደለሁም ተጫዋች ነኝ የሚል ነው። አሁን ወደ ዋናው ቁም ነገር እንምጣ። መስራት ብቻውን ፓወር አይሰጥህም። ብዙ ሰዎች ጠንክረው ይሰራሉ፣ ግን ድሃ ናቸው። ለምን?
ምክንያቱም አራተኛውን ደረጃ ማለትም ብቃት ወይም ኮምፒተንስ ስላልያዙ ነው። ይህ ማለት አንድን ነገር ዝም ብሎ መስራት ሳይሆን በደንብና በጥራት መስራት ማለት ነው። ትሬደር ከሆንክ ዝም ብለህ መገመት ሳይሆን ገበያውን መተንተን፣ ራስህን መቆጣጠርና በቋሚነት ትርፍ ማምጣት መቻል ነው። ቢዝነስ የምትሰራ ከሆነ ደንበኞች የሚፈልጉትን በትክክል ማወቅ ማለት ነው። በሕይወትህ እውነተኛ ለውጥ የሚመጣው እዚህ ደረጃ ላይ ነው። ዓለም ለአንተ ቦታ መስጠት የምትጀምረው ብቃትህን ስታሳይ ነው። ሰዎች ይፈልጉሃል፣ ገንዘብ ወደ አንተ መፍሰስ ይጀምራል። ግን እዚህ ደረጃ ለመድረስ አቋራጭ የለም። ዕውቀት ያስፈልጋል፣ ሜንቶር ያስፈልጋል። ለዚህ ነው ዛሃይ የተፈጠረው። በራስህ መንገድ ሞክረህ ውጤት ካጣህ ምክንያቱ ብቃት ወይም ኮምፒተንስ ስለጎደለ ሊሆን ይችላል። የእኛ ሜንቶርሺፕ ፕሮግራም የኢትሲ አውቶሜሽን ትምህርቶቻችንና የትሬዲንግ ኮርሶቻችን የተነደፉት ከተግባር ወደ ብቃት እንድትሸጋገሩ ነው። ብቃት ካለህ ፓወር አለ። ገንዘብ የብቃት ተከታይ እንጂ መሪ አይደለም። ራስህን ጠይቅ። ዛሬ የምሰራውን ስራ በብቃት እየሰራሁት ነው? ብቃት ጥሩ ነው፣ ግን አንተ ሰው ነህ። በቀን 24 ሰዓት ብቻ ነው ያለህ። ጉልበትህ ይደክማል። ታዲያ እንዴት ነው ከአቅምህ በላይ ማደግ የምትችለው? አምስተኛው ደረጃ ላይ ትደርሳለህ። እሱም ዘዴኛነት ወይም ሪሶርስፉል ይባላል። እዚህ ደረጃ ላይ ስትደርስ ሁሉንም እኔ ልስራ የሚለውን አስተሳሰብ ትጥላለህ። በምትኩ በዙሪያ ያሉትን መሳሪያዎች ወይም ቱልስ መጠቀም ትጀምራለህ። የሌሎችን ገንዘብ ወይም other people's money እንደ prop firms ለትሬዲንግ ትጠቀማለህ። የሌሎችን ጊዜ ወይም other people's time ሰራተኛ በመቅጠር ትጠቀማለህ። ቴክኖሎጂንና ኤአይን በመጠቀም ስራህን ታቀላለህ። አንድ ትሬደር በራሱ አቅም $100 ሊሰራ ይችላል። ነገር ግን ዘዴኛ የሆነ ትሬደር ቦቶችንና አልጎሪዝሞችን በመጠቀም እንዲሁም የኢንቨስተሮችን ካፒታል በመጠቀም ያንን $100 ወደ $10,000 ይቀይረዋል። ይህ ሌቨሬጅ ይባላል። አቅምህን ማባዛት ማለት ነው። እዚህ ደረጃ ላይ ነው ሃርድ ወርክ ወደ ስማርት ወርክ የሚቀየረው። አሁን አንተ ኦፕሬተር አይደለህም። አንተ የመርከቡ ካፕቴን ነህ። ቀጥሎ የሚመጣው ስድስተኛው ደረጃ ፓወርህ ካንተ አልፎ ወደ ሌሎች የሚጋባበት ነው። ይህ ደረጃ ተጽዕኖ ፈጣሪነት ወይም ኢንፍሉዌንሻል ነው። እዚህ ጋር ሰዎች አንተን የሚሰሙት ስልጣን ስላለህ ወይም ስላስፈራራችሁ አይደለም። የሚሰሙህ ስለሚያምኑህ ነው። የእጅ ሥራህ የፈጠርከው ውጤት ወይም ትራክ ሪከርድ ይናገርልሃል። አንተ ወደ ክፍል ስትገባ ሰዎች ጸጥ ይላሉ። ምክር ስትሰጥ ሰዎች ሕይወታቸውን ይቀይራሉ። እስካሁን ያየናቸው ደረጃዎች ግላዊ ናቸው። ከሰባተኛው ደረጃ ጀምሮ ግን ወደ ተቋማዊ ወይም ኢንስቲቱሽናል ፓወር እንገባለን። ይህ ደረጃ ስልጣን ወይም አውቶሪቲ ይባላል። ይህ ማለት በአንድ ትልቅ ሲስተም ወይም ተቋም ውስጥ ያለህ ቦታ ማለት ነው። የኩባንያ ሲኢኦ መሆን፣ የፖለቲካ መሪ መሆን ወይም የጦር አዛዥ መሆን። እዚህ ጋር ሰዎች የሚታዘዙህ ስለወደዱህ ብቻ ሳይሆን ሕጉ ስለሚያዛቸው ነው። ይህ ፓወር በጣም ጠንካራ ነው፣ ምክንያቱም ከጀርባህ የሕግና የሲስተም ድጋፍ አለ። አንድ ነገር ይሁን ስትል ይሆናል። ነገር ግን ይህን ፓወር ውስንነት አለው። የምትሰራው ቀድሞ በተጻፈ ሕግና መዋቅር ውስጥ ነው። የአንድ ባንክ ስራ አስኪያጅ ብትሆን በባንኩ ሕግ ውስጥ ብቻ ነው መወሰን የምትችለው። ስልጣን አለህ፣ ግን ነፃነት ላይኖር ይችላል። ቢሆንም ግን በሚሊዮን የሚቆጠር ገንዘብና የብዙ ሰዎችን ሕይወት የመወሰን አቅም እዚህ ደረጃ ላይ ይገኛል። ከስልጣን በላይ ምን አለ? ሕጉን የመቀየር አቅም። ስምንተኛው ደረጃ ውሳኔ ሰጪነት ወይም አዲስ መንገድ ቀዳጅነት ዲሲሲቭ ፓወር ነው። እዚህ ደረጃ ላይ ያሉ ሰዎች በነባሩ ሲስተም ከመመራት ይልቅ ሲስተሙን የሚቀይሩ ናቸው። አሁን ያለውን አሰራር አይተው ይህ አይሰራም፣ አዲስ መንገድ እንፍጠር የሚሉ ናቸው። ለምሳሌ በዛሃይ በኢትዮጵያ ያለውን የኦንላይን ቢዝነስና የትሬዲንግ አመለካከት መቀየር ስንጀምር ነባሩን ትምህርት ቤት ግባ፣ ተቀጠረ የሚለውን ሕግ እየሰበርን ነው። ይህ ፓወር የፈጣሪዎችና
የኢኖቬተሮች ፓወር ነው። ይሄ ነገር አይቻልም ሲባል እነሱ መንገዱን ይፈጥሩታል፣ ማነቆዎችን ያስወግዳሉ፣ ሁኔታዎችን ይቀይራሉ። እዚህ ደረጃ ላይ ስትደርስ በሌሎች በተቀደደ ቦይ መፍሰስ ታቆማለህ። የራስህን ቦይ ትቀዳለህ። በጣም ጥቂት ሰዎች ብቻ የሚደርሱበት 9ኛው ደረጃ ትራንስፎርማቲቭ ነው። ይህ ባህልን፣ አስተሳሰብንና ትውልድን የመቀየር አቅም ነው። ሰዎች ስለ ዓለም ያላቸውን እይታ መቀየር። ለምሳሌ ኢንተርኔትን የፈጠሩ ሰዎች፣ ክሪፕቶከረንሲን ወይም ቢትኮይን የፈጠሩ ሰዎች። እነዚህ ሰዎች አንድን ኩባንያ ብቻ አይደለም የቀየሩት፣ የሰው ልጅን አኗኗር ነው የቀየሩት። መኪና ሲፈጠር ፈረሶች ከጥቅም ውጭ እንደሆኑት ማለት ነው። እዚህ ደረጃ ላይ ያሉ ፓወር የግል ሀብት ማከማቸት ብቻ አይደለም፣ ታሪክ መስራት ነው። ከሞትክ በኋላም ለዘመናት ስምህና ስራህ ሲነሳ ይኖራል። ያንተ ሐሳብ የዓለም መመሪያ ይሆናል። የመጨረሻው የፓወር ጣራ 10ኛው ደረጃ አንተቻብል። ይህ ደረጃ በአብዛኛው ለግለሰቦች ሳይሆን ለግዙፍ ተቋማትና ሲስተሞች የሚሰጥ ነው። እንደ ጉግል፣ አፕል ወይም እንደ ዓለም ባንክ አይነት ተቋማት። እነዚህ አካላት ከጠፉ ዓለም ወደ ኋላ ትመለሳለች። ሲስተሙ በሙሉ በእነሱ ላይ የተመሰረተ ነው። ሕግ አውጪዎች ራሱ ሕጉን የሚሰሩት እነዚህን ተቋማት ታሳቢ አድርገው ነው። እነሱ ሲንቀሳቀሱ ምድር ትንቀጠቀጣለች። ይህ ፓወር የመጨረሻው ጫፍ ነው። በቃ ምንም የሚወዳደረው የለም። እንግዲህ እነዚህ የፓወር 10 ደረጃዎች ናቸው። ዛሬ ያየናቸው ደረጃዎች ሕይወትህን እንደ ካርታ ያሳየዋል ብዬ አምናለሁ። አሁን ዋናው ጥያቄ አንተ የቱ ጋር ነህና ቀጣዩ እርምጃህ ምንድን ነው? ከኤንፒሲ ሕይወት ወጥተህ ብቃት ወዳለው ተጽዕኖ ፈጣሪ ወደ ሆነና የገንዘብ ነፃነት ወዳለው ሕይወት መሸጋገር ከፈለግ ፀሐይ አብሮሃለም። ጉዞው ቀላል አይደለም፣ ግን የሚክስ ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ቸር እንሰንብት።